ተወሰኑ የእንግሊዝኛ ቃላቶች ታውቃለህ አይደለ? እናም ደግሞ sometimes የትኛውን ቃል መጠቀም እንዳለብህ እርግጠኛ አይደለህም። አንዳንዴ ደግሞ ምን ታደርጋለህ? ቀጥታ በአማርኛ አስበህ ወደ እንግሊዝኛ ስትተረጉም ትንሽ ይከብዳል እና ብዙ ጊዜ ደግሞ ከአፍህ ሲወጡ ልክ አይሆኑም ወይም ደግሞ ስህተት ይኖርባቸዋል ማለት ነው። ይህ ለምን ይመስልሃል? ምክንያቱም ምንድነው አንተ የምታውቃቸው ቃላቶች ትርጉማቸውን ነው እንጂ አረፍተ ነገር ውስጥ ገብተው ጥቅማቸውን ወይ ደግሞ አገባባቸውን እና ለምን እንደገቡ ምክንያቱ ምን እንደሆነ በደንብ ስለማታውቅ ዛሬ በዚህ ቪዲዮ አረፍተ ነገርን መስርታችሁ ልታወሩ ስትሉ የቱን ከየቱ ላስቀድም የሚለው ነገር ግራ ለሚያጋባችሁ እናም እንግሊዝኛ ልታወሩ ስትሉ ፍሪዝ ለምታረጉ አብዛኛውን ጊዜ ልክ እንደ ብሩክ ስታወሩ ኖ እንደዚህ እኮ አይባልም ይሄኛውን መጀመሪያ ከዛ ደግሞ ይሄኛውን መባል ለሰለቻችሁ እንግሊዝኛውን ከመጀመሪያው ከመሰረቱ ለመማር ፕላስ ደግሞ ብዙ የተለያዩ አስተማሪዎች እዚህ ጋር ፕሪፖዚሽን እዚህ ጋር አድጀክቲቭ እዚህ ጋር ኮንጃንክሽን ሲሉ ግራ ይገባችሁ ከነበረ ይህ ለእሱ የተዘጋጀ እጥር ምጥን ጥፍጥ ያለ ቪዲዮ ነው። ይሄን ቪዲዮ ወይም ይሄን ትምህርት ከብሩክ ጋር ላይ ከተማራችሁ በኋላ ከጨረሳችሁ በኋላ የእንግሊዝኛውን መሰረታዊ የንግግር ክፍሎች ወይም parts of speech በደንብ ትረዳላችሁ ማለት ነው። ይሄንን በሚገባ ተረድታችሁ ስህተታችሁን አርማችሁ ንግግራችሁ ስህተት የሌለበትና መንተባተብ የሌለበት ቆንጆ ጥፍጥ ያለ ይሆናል ማለት ነው። ተረድተናል እንዴ ብሩክ? አልጠረጠርም። በጣም ጥሩ። እሺ አሪፍ። ስለዚህ ለምንማረው ነገር በኋላ ደግመን ሪፈር የምናደርገው አንድ አባባል ልስጥ ኦኬ የሚያጠናክርልን ነገር ነው እስካሁን ያወራነው ነገር ማለት ነው። ምን ይላል? with parts of speech grammar starts to make sense ይላል። ኦኬ እናንተም እዚህ ጋር እዩት ምን ይላል? with parts of speech grammar starts to make sense ኦኬ ይሄንን መጨረሻ ላይ ለምን እንዳልኳችሁ ራሳችሁ ትረዱታላችሁ። ይሄን ቪዲዮ ካያችሁ በኋላ ይሄ ነገር ለምን እንደተባለ you will understand ኦኬ እሺ እንዳትረሱት አንተም እንዳትረሳ። ታዲያ ይሄንን ትምህርት ሳዘጋጅ በደንብ የሚጠቅመን ኖት አዘጋጅቻለሁና ለእናንተ ፒዲኤፍ አድርጌ ቴሌግራም ላይ አስቀምጬላችኋለሁ። አንተ ደግሞ እዚህ ጋር ነው የምትማረው። ኦኬ ስለዚህ ሌትስ ኢማጂን የሆነ ለምሳሌ ብዙ ጊዜ ኢትዮጵያ ካልቸር ላይ የሚደረገው ቡና ማፍላት ነው አይደለ? ቡና ስናፈላ ብዙ ስቴፖች አሉ አይደለ? ቡና መቁላት ሊሆን ይችላል፣ ከዛ በኋላ ይወቀጣል፣ ከዛ በኋላ ሴሬሞኒ ላይክ ኤቭሪቲንግ ሰዎቹን መጥራቱ ይሄ ሁሉ ስቴፕ ባይ ስቴፕ የራሱ ትርጉምና የራሱ ምክንያት አለው ይደረግበት አይደለ? እንግሊዝኛ parts of speech is like this ልክ እንደ ቡና ማፍላት ስቴፕ ባይ ስቴፕ each role has its own unique style አይደለ? የራሱ የሆነ ዩኒክ የሆነ ትርጉም አለው ከዛ የሆነበትን ምክንያት አለው። ስለዚህ ዛሬ parts of speechን ስንማር እንዳለ የምንከተለው ቡና ማፍላት በሚለው ነው የምንሄደው ማለት ነው። ለምን መጀመሪያ እዚህ ጋር እንደመጣ እዛ ቡና ማፍላት ላይ ያሉትን ስሞች ኦር ደግሞ ፕሪፖዚሽን ብለን ደግሞ እዛው ከቡና ማፍላት ጋር